الحمد لله الذي خلق الجن والإنس لعبادته وأذن لهم التقرب إليه بطاعته وأعد لهم الفردوس بمحض فضله وكرمه، وأشهد أن لا إله إلا الله وحده لا شريك له في عبوديته وألوهيته، وأشهد أن محمدًا عبده ورسوله أكرم رسله وأفضل المتقربين إليه، صلوات الله وسلامه عليه وعلى آله وصحبه وعلى كل من اتبع سنته وسار على منواله. أما بعد، فاتقوا الله عباد الله وأطيعوه ولا تخالفوا أمره. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، من أعظم ما يتقرب به الصالحون إلى ربهم عز وجل ويستمطرون به الخيرات والرحمات من الرحيم الرحمن ويستدفعون عنهم الغضب والنقمة من العزيز الجبار هو قيامهم في جوف الليل للملك الوهاب ودعاؤهم لربهم خوفا وطمعا حين عم الظلام وغفل عنه معظم الآنام. عباد الله، قيام الليل دأب الصالحين ولذة العابدين وصفات عباد الرحمن المخلصين المخلصين. ففي الليل يخلو المؤمنون بربهم فيشكون إليه أحوالهم ويسألونه من فضله، فهم عاكفون على مناجاة ربهم يرغبون ويتضرعون إلى واهب الخيرات وعظيم العطايا والهبات. فبقيام الليل يتميز اليقظين من الغافلين ويرتقي به المتقون في أعلى درجات النعيم. فعباد الرحمن يبيتون لربهم سجدا وقياما ويدعونه خوفا وطمعا ويتقربون به إليه رغبا ورهبا. قال الله تعالى: أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب. روى الترمذي في سننه من حديث أبي أمامة الباهلي رضي الله عنه قال رسول الله صلى الله عليه وسلم: عليكم بقيام الليل فإنه دأب الصالحين قبلكم وهو قربة إلى ربكم ومكفرة للسيئات ومنهاة للإثم. عباد الله، الله سبحانه وتعالى ودسو እንድንቃረብ በርካታ መልካም ስራዎችን ደንግጎልናል። ወደሱ እንድንቃረብ የሱን ውዴታ እንድናገኝ አላህ ስብሓነሁ ወተዓላ ለአማኞች ለዓቢዶች ያዘጋጀውን ጀነት እንድንወርስ ሲል ማለት ነው በርካታ መልካም ነገሮችን ደንግጎልናል። ከነዚህ መልካም ነገሮች ውስጥ መካከል ሰላቱል ሌይልን በሌሊቱ ክፍል ተነስቶ ለአላህ ስብሓነሁ ወተዓላ መስገድ፣ አላህን ስብሓነሁ ወተዓላ መማፀን፣ ሰዎች ገፍለው ተኝተው ሳለ ነገር ግን የአላህ ስብሓነሁ ወተዓላ ምርጥ ባሪያ ተነስቶ ጌታውን መማፀን፣ ተነስቶ ለጌታው ስጁድ ማድረግ፣ ለአላህ ስብሓነሁ ወተዓላ ማምለክ፣ ይህ የመልካም ሰዎች መገለጫ ነው። የነቢያት ሥራ ነው። የነቢያት ወራሾች የሙእሚኖች አኺራን የሚከጅሉ የአላህን ስብሓነሁ ወተዓላ ስጦታ የሚናፍቁ የእሱን ቅጣትና ቁጣ የሚፈሩ ሰዎች መገለጫ ባህሪ ነው። ዒባዱ ረሕማን አላህ ስብሓነሁ ወተዓላ እንደገለጻቸው የቢቱነ ሊረቢህም ሱጀደን ወቅያማ ለጌታቸው ስጁድና ቅያም የሚያደርጉ
ለአላህ ስብሓነሁ ወተዓላ የሚሰግዱ ናቸው በሌሊቱ ክፍል ማለት ነው። ጌታችን አላህ ስብሓነሁ ወተዓላ ምን ይላል? አመን ሁወ ቃኒቱን አናአ አለይሊ ሳጅደን ወቃኢማ የሕዘሩ አልአኺረተ ወየርጁ ረሕመተ ረቢህ። በሌሊቱ ክፍል ተነስቶ ለአላህ ስብሓነሁ ወተዓላ ስጁድ እያደረገ እየቆመ እየሰገደ ጌታው የሚያመልክ አኼራን የሚፈራ የአኼራን ቅጣት የሚፈራ የአላህን ስብሓነሁ ወተዓላ እዝነት የሚከጅል እንደዚህ አይነቱ ሰውና ጋፊል ከአላህ ስብሓነሁ ወተዓላ እዝነት የራቀ የአላህን ስብሓነሁ ወተዓላ ረሕመት የማይከጅል እኩል ይሆናሉ እንዴ? እነዚህ አዋቂዎች ናቸው። የአላህን ስብሓነሁ ወተዓላ አልዐዘማ ወልጀላል ያወቁ ናቸው። እነዚህና አላዋቂዎች ይገናኛሉ እንዴ? እነዚህና አላዋቂዎች ይስተካከላሉ እንዴ? ይላል አላህ ስብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲታቸው ዐለይኩም ቢቅያም ለይል፣ ተነስታችሁ ከሌሊቱ ክፍል መስገድ አደራችሁ ይላል። የነቢያችን ሰለላሁ ዐለይሂ ወሰለም ምክር የእሳቸው አደራ። ተነስታችሁ ከሌሊቱ ክፍል ስገዱ። ፈኢነሁ ደእቡ ሳሊሒን፣ የሳሊሖች የመልካም ሰዎች ባህሪ የነሱ ልምድ የነሱ ተግባር ነው ይላል። ወሁወ ቁርበቱን ኢላ ረቢኩም፣ ወደ ጌታችሁ መቃረቢያ መልካም ሥራ ነው። ወሙከፊረቱን ሊሰይአት፣ ኃጢአትን የሚያብስ ወንጀልን የሚያስወግድ ነው። ወመንሃቱን ሊልኢስም፣ ከኃጢአትም የሚያቀባችሁ የሚከለክላችሁ የሚያጸዳችሁ ወደ ጌታችሁ የሚያቃርባችሁ መልካም ሥራ ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሙ ሌይል ሚን አብዋቢል ኸይር፣ ነቢያችን ሰለላሁ ዐለይሂ ወሰለም ለሙዓዝ ብኑ ጀበል አላ አዱሉከ ዐላ አብዋቢል ኸይር፣ የመልካም ሥራዎች በሮችን ልንገርህ ልጠቁመህ አሉት። ከዛ ምን አሉት ነቢያችን ሰለላሁ ዐለይሂ ወሰለም? አሶሙ ጁና፣ ጾም ጋሻ ነው አሉት። መጾም ከኃጢአት ያቅብሃል፣ ከአላህ ስብሓነሁ ወተዓላ ቅጣትም ይከላከልልሃል አሉ። ወሰደቀቱ ቱጥፊኡ ልኸጢአተ ከማ ዩጥፊኡ ልማኡ ናር፣ ሰደቃም ማብዛት ደግሞ ኃጢአትን የሚያጠፋ ነው አሉ። ልክ ውሃ እሳትን እንደሚያጠፋው ኃጢአትን የሚያጠፋ መልካም ሥራ ነው አሉ። ወሰላቱ ረጁል ፊ ጀውፊ ሌይል፣ እንዲሁም ደግሞ በሌሊቱ መሃል ተነስቶ ለአላህ ስብሓነሁ ወተዓላ መስገድ፣ ይህ ምርጥ ወደ አላህ ስብሓነሁ ወተዓላ የሚያቃርብ ሚን አብዋቢል ኸይር ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቅያሙ ሌይል ተነስቶ ከሌሊቱ ክፍል መስገድ የአላህን ስብሓነሁ ወተዓላ ልዩ ስጦታ የሚያስወርስ ነው። አላህ ስብሓነሁ ወተዓላ መልካም ባሮችን ሲገልጽ ምን ይላል? ተተጃፋ ጁኑቡሁም ዐኒል መዳጂዕ የድዑነ ረበሁም ኸውፈን ወጠምዐን ወሚማ ረዘቅናሁም ዩንፊቁን ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን። መልካም ሰዎች እኮ ጎኖቻቸው ከመተኛቸው ይርቃል። ሙቀቱን ከሚስታቸው ጋር ተቃቅፎ ተኝቶ ሊሆን ይችላል፣ ጀናባ ሆኖ ሊሆን ይችላል፣ ሌሊቱ ክፍል ብርዳማ ሊሆን ይችላል። ነገር ግን ጌታቸውን ፈርተው ጎኖቻቸውን ከዛ ሙቀት ከዛ ቦታ ያነሳሉ። የድዑነ ረበሁም ኸውፈን ወጠመዐ፣ ጌታቸውን ያመልካሉ እሱ ዘንድ ያለውን መልካም እሱ ዘንድ ያለውን እዝነት እሱ ዘንድ ያለውን ስጦታ ከጅለው የአላህን ስብሓነሁ ወተዓላ ቅጣት ፈርተው የድዑነ ረበሁም ኸውፈን ወጠመዐ ወሚማ ረዘቅናሁም ዩንፊቁን፣ ከሰጠናቸውም እንደዚሁ ይለግሳሉ። ለእንደዚህ አይነት ሰዎች ያዘጋጀሁት የአይን መርኪያ የልብ መደሰቻ ማንም አያውቀውም ይላል አላህ ስብሓነሁ ወተዓላ። ፈላ ተዕለሙ ነፍስ፣ አንድም ነፍስ አያውቀውም አላህ ስብሓነሁ ወተዓላ ያዘጋጀውን። ነቢያችንም ሰለላሁ ዐለይሂ ወሰለም እንዳሉት አላህ ስብሓነሁ ወተዓላ ጀነት ውስጥ ያዘጋጀው አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በሰዎች ልቦናም ራሱ ታስቦ የማያውቅ ነው። ልዩ ስጦታ አላህ ስብሓነሁ ወተዓላ አዘጋጅቷል። ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን፣ ሲሰሩት በነበረው ሥራ ጀዛ ምንዳ ማለት ነው። ተነስተው ሰላተ ሌይል ስለሚሰግዱ ማለት ነው። ተነስተው አላህን ስብሓነሁ ወተዓላ ስለሚያመልኩ ያዘጋጀላቸውን ልዩ ስጦታ ማንም አያውቅም ይላል አላህ ስብሓነሁ ወተዓላ። ቅያሙ ሌይሊ
سبب للفوز برضا الرحمن نبياتنا صلى الله عليه وسلم من إلالو يا أيها الناس أن أنت سوّتشوي أفشوا السلام سلامتان السراجو السلام عليكم تبوالو لمن عرفت ولمن لم تعرف كما قال النبي صلى الله عليه وسلم في حديث آخر لما تقوم مسلم السلام عليكم يال سلامتان أبزا إلى نبياتنا صلى الله عليه وسلم وأطعموا الطعام مقبنا مقبوا لا تقرتنيوش لا ترابيوش مقبوا وصلوا بالليل والناس نيام سوّج تنيتو تلت بلو بنكلفاتشو ليلتو مولو كليلتو جماريس كليلتو فتصامي درس بغفلة بنكلف سياسة اللفو نانتقل تليو يا الله سبحانه وتعالى مرتبارو شوي لتلجي يقبال كليلتو كفل تنستاجو سجلو انديت آخرة يلبت سو الله سبحانه وتعالى فيت يميكم سو በስራው የሚጠየቅ ሰው እንዴት ሙሉን ለሊት ሲያንቀላፋ ሲያንኮራፋ ያድራል? ተነስቶ ለአላህ Subhanahu Wa Ta'ala እንዴት አይማጸንም? ችግር የለብንም ከአላህ Subhanahu Wa Ta'ala ምንፈልገው ነገር የለም ምንፈራው ነገር የለም ተነስተን ለአላህ Subhanahu Wa Ta'ala በዛ ለሊት ስንማጸነው አላህን Subhanahu Wa Ta'ala ስንከጅለው ሰጪ እኮ ነው ጌታችን አላህ Subhanahu Wa Ta'ala እጃችንን ዘርግተን ስንማጸነው እኮ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት በዜሮ በባዶ መመለስ አላህ ያፈራላል በባዶ አይመልሰንም ማለት ነው አላህ Subhanahu Wa Ta'ala ቢሰጥ ቢለግስ የሚያልቅበት የሚቀንስበት አይደለም ለችግሮችን ሁሉ የሚያስወግደው አላህ Subhanahu Wa Ta'ala ብቻ ነው በሽታን የሚፈውሰው ጌታችን ብቻ ነው ድህነትን የሚያስወግደው ጌታችን ብቻ ነው ጀነትን የሚለግሰው አላህ Subhanahu Wa Ta'ala ብቻ ነው ስለዚህ ከሌሊቱ ክፍል ተነስታችሁ ስገዱ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ካደረጋችሁ ተድኹሉል ጀነተ ቢሰላም በሰላም ጀነትን ትገባላችሁ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነስአሉላህ አን ይየስረ ለና القيام على الوجه الذي يرضاه وصلى الله على نبينا محمد وعلى آله وصحبه الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فمن جملة قيام الليل الصلوات التي تصلى في ليالي رمضان من التراويح والتهجد وغيرها قال النبي صلى الله عليه وسلم من قام رمضان إيمانا واحتسابا غفر له ما تقدم من ذنبه ከሌሊት ሰላቶች ውስጥ አንደኛው አሁን በዚህ ባለንበት ወር ምን ሰግደው የተራዊህ ሰላት እንዲሁም ተሐጁድ በሌሊቱ ክፍል ምን ሰግደው በረመዳን በጀማዓ መስጂድ ውስጥ ተሰባስበን ምን ሰግደው ነብያችን ሰለላሁ ዐለይሂ ወሰለም አሉ من قام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضانا አምኖ በኢኽላስ የአላህን Subhanahu Wa Ta'ala አጅር ያሰበ የሚሰግድ ሌሊቱን የሚሰግድ ያለፈውን ኃጢአት አላህ Subhanahu Wa Ta'ala ያብስለታል በተለይ ደግሞ العشر الأواخر من رمضان ከአንድ ቀን ወይ ከሁለት ቀን በኋላ ልንገባበት ፊት ለፊታችን እየመጣ ያለው የመጨረሻው የረመዳን 10 ሌሊቶች ማለት ነው በእነዚህ ሌሊቶች ነብያችን ሰለላሁ ዐለይሂ ወሰለም ከሌሎች ሌሊቶች በበለጠ መልኩ ወደ ጌታቸው ይቀርቡ ነበር አይሻ ረዲየላሁ ዐንሃ እንደሚሉት ነብያችን ሰለላሁ ዐለይሂ ወሰለም اذا دخل العشر شد مئزره وايقظ اهله واحيا ليله عشر الاواخر ሲገባ ከሚስቶቻቸው ይርቃሉ ሽርጣቸውን ያጠብቃሉ ለዒባዳ ከሌላው ጊዜ የበለጠ ይጠነክራሉ ሌሊቱን ሙሉ ህያው ያደርጋሉ ቤተሰቦቻቸውንም ያነቃሉ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ليلة القدر የቆመ የሰገደ አላህ Subhanahu Wa Ta'ala ያለፈውን ኃጢአት እንዳለ ይምርለታል ብለዋል ليلة القدر خير من 1000 شهر ብለዋል ጌታችን አላህ Subhanahu Wa Ta'ala ليلة القدر ከ1000 ወራት የተሻለ ነው ብለዋል
1000 ወራት አላህ Subhanahu Wa Ta'ala ከማምለክ ለይለቱል ቀድር ከሌለባቸው 1000 ወራት በዚህ ሌሊት አላህ Subhanahu Wa Ta'ala ማምለክ የበለጠ ብዙ አጅር የሚያስገኝ ወደ አላህ Subhanahu Wa Ta'ala የበለጠ የሚያቃርብ ነው ማለት ነው። ስለዚህ በእነዚህ ሌሊቶች በተለየ መልኩ ሌሊት ሰላትን፣ ተሐጁድን፣ ተራዊህን በተቻለን አቅም ልናበዛ ይገባል ማለት ነው። በተቻለን አቅም ከቻለን ኢዕቲካፍ ልናደርግ ነቢያችን ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበረው 10ሩን ቀኑንም ሌሊቱንም ማለት ነው ሙሉን ጊዜያቸው የሚያሳልፉት መስጂድ ውስጥ ነበር ነቢያችን ዐለይሂ ሰላቱ ሰላም። ያንን በተቻለን አቅም ብናደርግ የሥራ ሁኔታ የተለያዩ የዱንያ ጣጣዎችን ማለት ነው ለጊዜው ረገብ አድርገን ለጊዜው አዘግይተን 10ሩን ሌሊት በተቻለን አቅም መስጂድ ውስጥ ለማሳለፍ ጥረት ልናደርግ ይገባል ማለት ነው። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይሂ ፈኢነ አላህ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم وبارك على نبينا محمد وعلى آله وصحبه وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين لهم بإحسان إلى يوم الدين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر اللهم إنك عفو تحب العفو فاعف عنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصل اللهم وسلم وبارك على نبينا محمد وآخر دعوانا أن الحمد لله رب العالمين.